10 ሺህ ብር አተርፋለሁ ብዬ 20 ሺህ ብር የከሰርኩበትን ስራ ላሳያችሁ። ይሄው እዚህ ጋር ላይ እንደምታዩት እዚህ ጋር አንድ ሻፍት አለ፣ እዚህ ጋር ደግሞ ሌላ ሻፍት አለ። አሁን ይሄኛው ሻፍት ይሄኛው ስትራክቸር እዚህ ድረስ ብረት ነው። ይሄው እንደምታዩት ማግኔት ይዘዋል በቀላሉ። አንደኛውን ብረትና ስቴንለስ ስቲልን የምንለይበት መንገድ በማግኔት መለየት እንችላለን ማለት ነው። ፉሊ ስቴንለስ ስቲል ከሆነ ግሬድ 304 እና ከዛ በላይ ከሆነ ግሬዱ ማግኔት አይዘውም። ኖርማሊ እዚህ ጋር እንደምታዩት ይሄው ይይዘዋል። ከዛ ወደ ታች በሄን ቁጥር ይሄውት እዚህ ጋር እንዴት እንደሚወርድ ይሄውት ወደቀ። እዚህ ጋር ይሄ ስቴንለስ ስቲል ስለሆነ ይሄ ስክሪው ነው። ስክሪውንም አይዘውም ስቴንለስ ስቲል ነው። እና ይህንን ሻፍት ለለውዝ ቅቤ ነበር የምፈልገው እና ምንድነው ፎር ዘ ፈርስት ታይም ስለነበር እየሰራው የነበርኩት ማቴሪያል ሴቭ ማድረግ ስለፈለኩኝ ግማሹን ብረት ግማሹን ደግሞ ስቴንለስ ስቲል ለማድረግ አስቤ እንግዲህ ይሄንን ብረት 4000 ብር ገዛው፣ ስቴንለሱን ደግሞ 3000 ብር ገዛውኝ። ባለ 40 ሚሊ ሜትር ዲያሜትር ነው። ይሄኛው አጭር ስለነበረ ያን ያክል ኮስቲ አይደለም። ከዛ ለማሽኒንግ ደግሞ ወደ መጀመሪያ አካባቢ 8000 ብር ከፈልኩኝ። እንግዲህ እዚህ ጋር እንደምታዩት ይሄው ካፕሊንግ ሰርተናል ማለት ነው። ራሱ ላይ ፊሜል እና ሜል አድርገን ካፕሊንግ ሰርተናል። እንደምታዩት ሌላው ስትራክቸሩ እንዳለ ተሰርቷል ማለት ነው። ከዛ ግን ከተሞከረ በኋላ ሴንተር ስላልመጣ ለማስተካከያ ደግሞ ተጨማሪ 2000 ብር ተበላሁኝ። አሁንም አልመጣም። ብቻ ምን አለፋችሁ እስከ 20000 ብር ድረስ ለዚህ ሻፍት አወጣሁኝ ማለት ነው። ምንም ሊስተካከል አልቻለም። መጨረሻ 20000 ብር ሲደርስ መወሰንና መማር ስለነበረብኝ ሙሉ በሙሉ በስቴንለስ ስቲል ቀየርኩ ማለት ነው። በስቴንለስ ስቲል ስቀይር ደግሞ ስቴንለስ ስቲል እንግዲህ ወደ 15000 ብር ነው ኮስት ያደረገኝ ባለ 40 ሚሊ ሜትር ዲያሜትር ሻፍት ማለት ነው። ከዛ ለማሽኒንግ ደግሞ 15000 ብር ነው እና ስንት ሆነ ማለት ነው 30000 ብር። ይሄንን ቀጥታ 30000 ብር የተስተካከለ ነገር መግዛት ሲኖርብኝ እዚህ ጋር ላይ እንግዲህ ማቴሪያል ሴቭ አደርጋለሁኝ ወይም ብር ሴቭ አደርጋለሁኝ ብዬ ተበልቻለሁ። ነገር ግን አስተካክዬው ሰርቼው ኢፌክቲቭ ሆኖ 100% ሰርቷል ማሽኑ ማለት ነው በትክክል። እና አንዳንድ ጊዜ ስራዎች እያስከፈሏችሁ ትማራላችሁ ማለት ነው። ሁልጊዜም ስራ ሲኖር ደግሞ ኪሳራ ይኖራል። እሱን ኤክስፔክት መደረግ መቻል አለበት። አንድ ልብ እንድትሉ የምፈልገው ነገር እዚህ ጋር ላይ ምንድነው ሻፍት በጣም በጥንቃቄ መሰራት ያለበት መካኒካል ፓርት ነው። ስፔሻሊ ሴንተሩ ኤቭሪቲንግ በአንድ ሴንተር አንድ ሌዝ ማሽን ላይ ከተሰቀለ ሳይወርድ የቤሪንግ ቦታው እያንዳንዱ ሁሉም ነገር ማለቅ ያለበት ነው። ከዛ በተጨማሪ የኪያቤታ ቦታውን በትክክል መሰራት አለበት። እጅግ ወሳኝ የሆነው ማሽኖች ፓርት ስለሆነ ይህ ነገር ያስተምራችኋል ብዬ ነው ቪዲዮ የሰራውላችሁ። ነገር ግን የቲክቶክ አካውንቴን ፎሎ እያደረጋችሁ አይደለም። በጣም ተመቷል የቲክቶክ አካውንቴ። ፎሎ ሼር አድርጉልኝና ለብዙዎች ይዳረስ። ለምታደርጉ ነገር ሁሉ ከልብ አመሰግናለሁ።